ምስጢሮች ከሆነ ጥያቄው የትውስታ ምስጢሮች ምንድናቸው ይሆናል። የቶፒኩ ርዕስ የምግብ አፈጫጨት ስርዓት ከሆነ ጥያቄው የምግብ አፈጫጨት ስርዓት የሚተገበረው እንዴት ነው ይሆናል። የቶፒኩ ርዕስ የመሬት መንቀጥቀጥ ከሆነ ጥያቄው የመሬት መንቀጥቀጥ ምንድነው? እንዴትስ ይፈጠራል ይሆናል። ከዚህ በተጨማሪ እያንዳንዱን ቀጣይ የቶፒኩን አንቀጾች ወደ ጥያቄ በመለወጥ ይዘቱን ለመረዳት በቀጣይ ማንበብ ይኖርብሃል። ሶስተኛ አንብበው ወይም ሪድ። አሁን ቀጣዩ ስራ ጥያቄውን ከግምት ውስጥ በማስገባትና ለጥያቄው ምላሽ ለማግኘት በሚል እሳቤ ከርዕሱ ስር የቀረቡትን ጽሑፎች አንድ በአንድ ማንበብ ቀጥል። የምታነባው ከላይ በሆነ ወይም ልብ ወለድ አይነት ጽሑፍ እንደማንበብ ሳይሆን እያንዳንዱን ጽንሰ ሐሳብ ከጥያቄው ጋር እያዛመድክ መሆን አለበት። አራተኛ አረጋግጠው ወይም ሪሳይት። ማንበብህን ከከወንክ በኋላ አሁን ጽሑፉን በወረቀት ሸፍንና ከላይ ያነሳሃቸውን ጥያቄዎች በመንተራስ በራስህ አባባል ለራስህ ትንታኔያዊ ምላሹን ስጥ። ይህን የምታደርገው የመጽሐፉን የአገላለጽ ቃላትና አረፍተ ነገር በመጠቀም መሆን የለበትም። በራስህ ቋንቋ ለራስህ እየተናገርክ ምሳሌዎችንም ስጥ። ይህን ማድረግ ከቻልክ የቶፒኩን ጽንሰ ሐሳብ ተረድተዋል ማለት ነው። ካልሆነ ግን ተመልሰህ እንደገና አንብበው። ያነበብከውን ነገር በደንብ እንደተረዳኸው የምታውቅባቸው ሁለት ዘዴዎች ውስጥ አንዱ በቃል መናገር ሲሆን በወረቀት ላይ ዋና ዋና ጭብጦችን በማስፈር መጠቀም ተመራጭ ነው። ቀጥለህ ከላይ ያለፍክባቸውን 4 የጥናት ደረጃዎች እንደገና ድገማቸው። ማለትም የቶፒኩን ርዕስና አንቀጾች ወደ ጥያቄ ለውጥ። ጥያቄዎቹን ለመመለስ በሚል እሳቤ አንብብ። ወሳኝ ነገሮችን በጽሑፍ መልክ ወይም በንግግር አረጋግጣቸው። በዚህ መልክም ሁሉንም ቶፒኮች አጥና። ይህን እያደረክም ማስታወሻ ያዝ። አምስተኛ ከልሰው ወይም ሪቪው። መጽሐፉን በዚህ መልክ ካጠና በኋላ ሁሉንም እንደገና ከልሰው። በእያንዳንዱ አንቀጽ ውስጥ ያሉ ቁም ነገሮችና መረጃዎች ምንነትና ተዛማጅነታቸውን በመቃኘት ለወደፊት በሚታወሱበት ሁኔታ አቀዳጃቸው። ይህን ተግባራዊ ለማድረግ ጥሩ ጊዜ እያጠናህ በነበርክበት ወቅት የያዝካቸውን አጫጭር የማስታወሻ ኖቶች መጠቀም ነው። በምትከልስበት ወቅትም ኖቶቹን እየሸፈንክ በራስህ ግንዛቤ ማስታወስህን አረጋግጥ። ከዚያም ኖቶችን ተመልከት። የዘለልከው ወይም የረሳኸው ካለም አጢ ነው። ሁለተኛ 3R ሜተድ። ይህ ቴክኒክ አንድን የመጽሐፍ ቶፒክ በፍጥነት ለማንበብና ለመረዳት የሚጠቅም ዘዴ ሲሆን በጥቅም ላይ መዋል የጀመረው እጅግ በቅርቡ ነው። ቴክኒኩ በተለይ በፈተና ወቅት አጭር ጊዜ ላላቸውና መጽሐፋቸውን በቶሎ ለመዳሰስ ለሚፈልጉ ተማሪዎች ተብሎ የተቀረጸ ነው። 3ቱ R ሲተነተኑ ሪድ፣ ሪከርድ ኤንድ ሪሳይት የሚሰኙ ሲሆን በአጭር ጊዜ ውስጥ የትኛውንም አይነት ቶፒክ ማስተር ለማድረግ የሚረዱ ምርጥ ስልቶች ናቸው። አንደኛ አንብበው ወይም ሪድ። ጥንቃቄ ባለው መልኩ የቶፒኩን አንቀጾች ሙሉ በሙሉ አንድ በአንድ አንብባቸው። ይህን አድርገህ እንደጨረስክም ለራስህ ከዚህ ጽሑፍ ለማወቅና ለመረዳት የምፈልገውና ያለኝ ጭብጥ ነገር ምንድነው ብለህ ጥያቄ አቅርብ። ለዚህ የተሟላ ምላሽ እስክታገኝም ደጋግመህ ማንበብህን ቀጥል። ሁለተኛ አስፍራው ወይም ሪከርድ። ከላይ ያለውን ሂደት በአግባቡ ከተወጣህና ለራስህ ምን እንደተረዳህና እንደተገነዘብክ በንግግር ካረጋገጥከው በኋላ ይህን ጭብጥ ሐሳብ የሚያንጸባርቁ ቃላትንና አረፍተ ነገሮችን ብቻ ለይታ አስምርባቸው። በኋላም ስትከልሰው አይኖችህ በተሰመሩባቸው ወሳኝ መረጃዎች ላይ ስለሚያርፍ በፍጥነት ለመከለስ ያግዛሃል። ወይም በክለሳህ ጊዜ ሁሉንም አንቀጾች ማንበብ አይኖርብህም። አሁን አንድ የመጨረሻ ጠቃሚ ነገር አድርግ። በእያንዳንዱ የቶፒኩ አንቀጽ አጠገብ ባለችው ክፍት ቦታ ያሰመርክባቸውን መረጃዎች የሚጠቁሙ አጠር ያሉ ጥያቄዎች አስፍር። የጥያቄ ቀረጻ ስልት እጅግ ጠቃሚው ስቴፕ መሆኑን አትዘንጋ። እንዲህ አይነት የተመጠኑ ጥያቄዎችንም በእያንዳንዱ አንቀጽ አጠገብ አስፍር። ሶስተኛ አረጋግጠው ወይም ሪሳይት። ይህን ተግባራዊ ለማድረግ የቶፒኩን አንቀጾች በሙሉ በወረቀት ሸፍንና ከእያንዳንዳቸው አንቀጾች አጠገብ ያሰፈርካቸውን ጥያቄዎች አንተ እንደተረዳሃቸው በራስህ አገላለጽ መልሳቸው። ይህን ስታደርግ ለራስህ ጮክ ብለህ በንግግር ተግብረው። በዚህ መልክ ለሁሉም ጥያቄዎች መልስ መስጠት ከጨረስክ በኋላ ትክክል መሆንህን ወይም የቀሩ ጭብጦች ካሉ የሸፈንክበትን ወረቀት አንሳና
ያሰመርካቸውን ወሳኝ መረጃዎች አጥናቸው። ቶፒኩን ሙሉ በሙሉ እስክትጨርስም በዚህ መልክ አረጋግጥ። አንድ ነገር አስታውስ፣ አሁን ለጥያቄዎቹ መልስ መስጠት ካልቻልክ ነገ በክፍል ውስጥ ስትጠየቅ ወይም ለፈተና ስትቀርብ ልታውቀውና ልትመልሰው አትችልም። እናም አሁን የማጥና ጊዜ ውስጥ ካለህ ድረስ እድሉን በመጠቀም ትክክለኛ ምላሽ ለመስጠት እስክትችል ተግተህ መቀጠል አለብህ። ሶስተኛ SQ7R or the question in the margin system። የትኛውንም የትምህርት አይነት ጥልቅም ይሁን ከባድ ማስተር ለማድረግ በቅርቡ ተነድፎ ውጤታማነቱ የተረጋገጠለት አዲሱ የጥናት ስልት ሲሆን ለዚህም ስኬታማነቱ 7 የሚደርሱ ልዩና ቅደም ተከተላዊ ጥበቦችን ያቀፈ ነው። የጽንሰ ሐሳቡ ምንነት በተሟላና በተቀናበረ መልኩ በግልጽ የምታጠናበት ሲሆን የመጨረሻውን 7ኛ ስቴፕም እንዳጠናቀቅ የቶፒኩን ሙሉ መረጃ በስዕል መልክ ማየት ትጀምራለህ። በሚገርም ሁኔታም እስከ ወዲያኛው ሳትረሳው እንድትቆይም ያስችልሃል። ልክ እንደ መምህርህ ለሌላው በዝርዝር ማስረዳትና ለተጠየቀውም ጥያቄ በተሟላ መልኩ መመለስ ባህሪ ይሆናል ማለት ነው። ቅደም ተከተላዊ ስልቱ እንደሚከተለው ተስተናግዷል። አንደኛ ግሩም ቅኝት ወይም ሰርቬይንግ። ይህ የመጀመሪያው የጥናቱ ሚስጥር ሲሆን ጥቅሙም ኃያል ነው። ተመልከት፣ አንድ ሹፌር በጧት ተነስቶ የመኪናውን ሞተር ዘሎ አያስነሳም። በመጀመሪያ ውሃ መኖሩን ያረጋግጣል። የሞተር የፍሬንና የፍሪሲዮን ዘይቶች በበቂ ሁኔታ መኖራቸውን ያረጋግጣል። ግሪስም ያደርጋል። ይህ ሂደት ለሞተሩ ጉልበት የሚፈይደው ነገር የለም። ነገር ግን ለመኪናው ጤናማና ከአደጋ የጸዳ ጉዞ ከፍተኛ ጥቅም አለው። አንተም ይህን የቅድመ ጥናት ቅኝት ከዘለልከው አሰልቺና ጊዜ አባካኝ ለሚሆን ጥናት ትጋለጣለህ። አንድን የተዋበ የእጅ ስዕል በቅድሚያ ሙሉ ገጽታውን ከዚያም ጥልቅ ምንነቱን በጥሞና እንደምታየው ሁሉ ይህ የጥናት ቅኝትም የአንድን ሰፊ ሀተታ ሙሉ ስዕል የምትመለከትበት ስልት ነው። ከዚያም ጥልቅ ምንነቱን በጥሞና እንደምታየው ሁሉ ይህ የጥናት ቅኝትም የአንድን ሰፊ ሀተታ ሙሉ ስዕል የምትመለከትበት ስልት ነው። ለቀጣዩ ዝርዝር ጭብጦችም የምትንደረደርበት ነው። ይህ የመጀመሪያው ስልት ለአንድ ስኬታማ ጥናት የሚኖረው ጠቀሜታ በአራት ይከፈላል። ሀ የጽሑፉን መንፈስ አውቀኸው እንድታነብ ያደርግሃል። አንድ የማታውቀውን አዲስ ቶፒክ ለመረዳት እንደምትቸገር ሁሉ በመጠኑም ቢሆን ግንዛቤው ያለህን ቶፒክ ግን በፍጥነትና በጥራት ለማንበብ አትቸገርም። ይህ የቅኝት ዘዴም በቀጣይ ስለምታጠናው እንግዳ የሆነ ቶፒክ ከወዲሁ የተወሰነ መረጃን ወይም ባክግራውንድ ኢንፎርሜሽን የምትይዝበት ስልት ነው። ጥናቱን ፈጣንና መርቂ እንዲሆን ሊያግዝሃል። የእያንዳንዳቸውን አንቀጾች መንደርደሪያና መደምደሚያ አረፍተ ነገሮች ማንበብ ስትችል ከቶፒኩ ጽንሰ ሐሳብ ከቦታና ከሰው ስሞችም ያስተዋውቃል። የቶፒኩን መግቢያ በማንበብ የጽሑፉን አጠቃላይ መልእክት ለማወቅ ሲያስችልህ የቶፒኩን የመጨረሻ መደምደሚያ አንቀጽ ስትቃኝ ደግሞ ጥቅል ሐሳቡን እንድትረዳ ያስችልሃል። ይህን በማድረግ ከቶፒኩ አጠቃላይ ገጽታ ጋር ያስተዋውቃል። በቀጣይ ስታነብም በፍጹም አዲስና እንግዳ ሊሆንብህ አይችልም። የአቀዳጅነት ሚናን ይጫወታል። ይህ የቅድመ ቅኝት ሂደት ተማሪዎችን በቀጣይ የሚያጠኑትን ጭብጥ መረጃዎች በአንድ ላይ ለመጠቅለል እንዲችሉ ያግዛል። ልክ ይህን ጥቅም ሊቃውንት ማግኔቲክ ሴንተር በማለት የሚጠሩት ሲሆን ማግኔት አካባቢ ያሉትን ብረት ነክ ዕቃዎች በዙሪያው እንደሚሰበስባቸው ሁሉ ቅኝትም በአንድ ሰፊ ጽሑፍ ውስጥ ያሉ የተለያዩ መረጃዎችን በአንድነት ለማቀዳጀት ያስችላል። ሐመሮሃ አንጎልን ያሟሙቃል። አትሌቶችን ተመልክተህ ከሆነ ለውድድር ከመሮጣቸው በፊት ሰውነታቸውን ያሟሙቃሉ። ይህም ለውድድር የሚያበቃቸውን ጡንቻዎች ለማፍታታት ያግዛል። በዚህ የመሟሟቅ ሂደትም ጡንቻዎቻቸውን ብቻ ሳይሆን አንጎላቸውም ለድል እንዲቋምጥ ያስችሉታል። ይህ የቅድመ ጥናት ቅኝትም ልክ እንደ አትሌቶቹ ለአንጎል ለቀጣዩ ጥናት የመፍታታት እድልን ይሰጠዋል። ለጥናት ሂደቱ የመነሻ ጉልበትን ይሰጣል። እስኪ አስታውስ፣ አንድን እቅድ ለመተግበር ዛሬ ልጀምር እያልክ ለራስህ ቃል ገብተሃል። ይህን ግን ብዙ ጊዜ ስለማይሳካ እቅዶቻችን በተባለው ጊዜ ሳያልቁ ወደፊት ይገፋሉ ወይም ፕሮካስቲኔሽን። ይህን እንደ ኒውተን የመጀመሪያ ህግ ልንተረጉመው እንችላለን። አንድን በረፍት ላይ ያለ ነገር እንዳረፈ ባለበት ይቀጥላል።
አንድም ተንቀሳቃሽ ነገር እንደተንቀሳቀሰ ይቀጥላል፣ አንዳች ውጫዊ ኃይል ያለበት ሁኔታ እንዲለውጥ ካላስገደደው በቀር። በመሆኑም ያረፈው አንጎልም ዘሎ ወደ ጥናት ለመግባት ይቸግረዋል። ለዚያም ነው ብዙ ጊዜ መጽሐፍ ገልጠን ለመጀመር ገደል የሚሆንብን። ቅድመ ጥናት ቅኝት ግን ይህን ችግር ይቀርፋል። ጥናቱንም ወዲያው እንድትጀምር ይገፈትራል። ቅድመ ጥናት ቅኝት ስታደርግ የምትከተላቸው ቅደም ተከተሎች እንዲህ ናቸው። በመጀመሪያ የቶፒኩን መንደርደሪያ አንብብ። ከዚያም የእያንዳንዱን አንቀጽ መንደርደሪያና መደምደሚያ አረፍተ ነገር አንብብ። በመጨረሻም የቶፒኩን ማጠቃለያ ክፍል አንብብ። ሁለተኛ፣ ጥያቄዎች ቅረጽ ወይም ኩዌስቸኒንግ። ለጥያቄዎች መልስ የሚያዘጋጁ ተማሪዎች ከማጥናታቸው በፊት ወይም በሚያጠኑበት ጊዜ ጥያቄ የቀረጹ ብቻ ናቸው። ጥያቄዎችን ቀድሞ መቅረጽ ጠቀሜታው ለጥያቄዎች መልስ ለማዘጋጀት የሚተጋው አንጎል በጽሁፉ ላይ ትኩረት እንዲያደርግ ያግዘዋል። ቀድሞውኑ ጥያቄዎች ከሌሉ ግን የምታካሂደው ጥናት ግልብ ይሆናል። ቻርልስ ዳርዊን በአንድ ወቅት የተናገረው አባባልም ይህን ያጠናክራል። የምናየው ነገር የሚመረኮዘው ቀድሞውኑ በፈለግነው ጉዳይ ላይ ብቻ ነው ነበር ያለው። እያነበብክ ሳለ ጸሐፊውን ልክ እንደ ጋዜጠኛ እያንዳንዷን ነገር እየጠየቅከው ለፍ። ልክ የማውጣጣት አይነት ጥያቄ ማለት ነው። እንዲህ አይነት ጥያቄዎች እየጠየቅክ ባለፍክ ቁጥር ስለምታጠናው ነገር የበለጠ እየተረዳ ትሄዳለህ። የእያንዳንዷን አንቀጽ ጽንሰ ሐሳብ ወደ ጥያቄ እየለወጥክ መልስ በመስጠት ጥናትህን አካሂድ። ከቶፒኩ ጸሐፊ ጋር ጥያቄና መልስ እንደምታደርግ አይነት ጥያቄዎችህ በዚህ መልክ ይቀረጹ። የጥያቄዎቹ አይነት እንደ ቶፒኩ የሚለያዩ ቢሆንም ለሁሉም ቶፒክ የሚሰሩ አጠቃላይ ጥያቄዎችን በሚከተለው መልኩ ልትቀርጽ ትችላለህ። ይህ አንቀጽ የሚያስረዳኝና የሚነግረኝ ጭብጥ ምንድን ነው? አጋዥ መዘርዝሮችና ምሳሌዎች ምን ናቸው? የቀረቡት ምሳሌዎች ጽንሰ ሐሳቡን በግልጽ ያስረዳሉ? ጸሐፊው ለጽንሰ ሐሳቡ እውነታነት የሚያቀርባቸው መረጃዎች ምን ናቸው? ይህ መሰረታዊ ጭብጥ ትክክል ከሆነ ምን ይከተላል ማለት ነው? እውነታው ይህ ከሆነ ባለኝ ዕውቀት ላይ የሚያሳድረው ተጽዕኖ ምንድን ነው? ይህ አንቀጽ ከዋናው ቶፒክ ጋር ያለው ተዛምዶ ምንድን ነው? በዚህ አንቀጽ መረጃዎች ላይ ምን ልጠየቅ እችላለሁ? አንዳንድ ብልህና አስተዋይ ተማሪዎች ስለ ጽሑፉ ምንነት ብቻ ሳይሆን ዕውቀቱን በተግባር እንዴት ልገለገልበትና ልጠቀምበት እችላለሁ በማለትም ራሳቸውን ይጠይቃሉ። አንተም እንዲህ አይነት ጥያቄን ለራስህ ስታቀርብ የሚመስልህን መልስ ለመስጠት ሞክር እንጂ አትለፈው። አንድን ነገር ለማለት ሞክር። ያለ ጥረት የሚሆን ነገር የለም። ኖ ፔን ኖ ጌን ነውና። ሶስተኛ፣ በጥልቀት አንብበው ወይም ሪድ። አሁን ለእያንዳንዱ አንቀጽ ለቀረስከው ጥያቄ መልስ የሚሆን ለማዘጋጀት በሚያበቃ መልኩ አንብብ። በመጨረሻም ከዚህ አንቀጽ የተረዳሁት ነገር ምንድን ነው ብለህ ራስህን ጠይቅ። ይህን ጥያቄ መመለስ ካልቻልክ በብቃት መመለስ እስክትችል ድረስ ደጋግመህ አንብበው። ይህ ወሳኙ ስቴፕ ነው። እያንዳንዱን አንቀጽ በዚህ መልክ ከተረዳኸው የቶፒኩን አጠቃላይ ጽንሰ ሐሳብ ተንትነህ መረዳትህን ያረጋግጥልሃል። በራስህ ቃላትና አባባልም እያንዳንዱን አንቀጽ ለመግለጽ ሞክር። ከዚህ አንቀጽ የተረዳሁት ጭብጥ ምንድን ነው የሚለውን ጥያቄ በትክክል መግለጽ ከቻልክ አሁን በእርግጠኝነት ገብቷል ማለት ነው። ለዚህ የሚያግዙ አቋራጭ መንገዶች ደግሞ የሚከተሉት ናቸው። አንደኛ፣ ዩዝ ዘ ቶፒክ ሴንቴንስ። እያንዳንዱ አንቀጽ በአንድ ጉዳይ ላይ በማተኮር የተጻፈ ነው። አንድ ትልቅ ቶፒክ የራሱ መንደርደሪያ ወይም ኢንትሮዳክሽን እንዳለው ሁሉ አንድ አንቀጽም የራሱ መንደርደሪያ አብይ አረፍተ ነገር በአንቀጹ መጀመሪያ ላይ የሚገኙ ሲሆን ሌሎቹ የአንቀጹ አረፍተ ነገር ደግሞ መደምደሚያ ነው። በመሆኑም የአንቀጹን ዋና ፍሬ ነገር የያዘውን ቶፒክ ሴንቴንስ በመረዳት ለዚህ አጋዥ የሆኑትን ቀጣይ ዝርዝሮች ለማዳበሪያነት መጠቀም ነው። የአንድ አንቀጽ ዋና መሰረታዊ ክፍሎች ይህን ይመስላሉ። አንደኛ፣ ቶፒክ ሴንቴንስ ወይም ዋና አረፍተ ነገር። ሁለተኛ፣ ዋናውን አረፍተ ነገር የሚያብራሩ አጋዥ መረጃዎች ወይም ዲቴይልስ። ሶስተኛ፣ የአንቀጹ መደምደሚያ ወይም ኮንክሉዥን። ማሳሰቢያ፣ የትኛውም አንቀጽ ከዋናው ርዕስ ውስጥ ባለች አንዲት ንዑስ ጉዳይ ላይ ተንተርሶ ብቻ የሚያወራ ነው።
ይህን ዋና አንቀጹን ጭብጥ ለማወቅም አቀነባበሩን ወይም ስትራክቸር በናሙና መልክ መረዳት ያስፈልጋል። ሁለተኛ ቴክስት ቡክ ትራብል ሹቲንግ። ቶፒኩን ሙሉ ካነበብኩ በኋላ በትክክል ተረድቻለሁ የሚል ጥያቄ ለራስህ አንሳ። አረዳድህ ያልተሟላና ግልብ ከሆነብህ ወይም የተምታታ መስሎ ከተሰማ እዚህ ጋር የሚከተሉትን እርምጃዎች ውሰድ። የቶፒኩን መሰረታዊ ጽንሰ ሐሳብ ለማግኘት ካለህበት ቦታ ወደፊት ያሉትን 2 አንቀጾች እንደገና አንብባቸው። ለአረዳድህ መሰናክል ሊፈጥሩ የቻሉ ቃላቶችን ለይተህ አውጣና ትርጉማቸውን ከመዝገበ ቃላት ፈልገህ ተረዳ። ያስቸገረህን አንቀጽ ጠለቅ ባለ አነባበብ ድምጽህን ጎላ አድርገህ አንብበው። ይህን ስታደርግ 100% ትኩረትህን ለመሰብሰብና ጽንሰ ሐሳቡን በጥልቀት እንድትመለከተውና እንድትረዳው ያግዛል። ሶስተኛ ዘ ኮርሰን ቴክኒክ። ዴል ኮርሰን የኮርኔል ዩኒቨርሲቲ የምህንድስና ሌክቸረር ሲሆን ተማሪዎችን እንደሚመክረውም አንድ ከባድ የሆነ ጽንሰ ሐሳብ ወይም መረጃ ሲያጋጥም ትርጉሙ ምን እንደሆነ ተማሪዎች በትነው ለማወቅ መጣር አለባቸው ይላል። በዚህ መልክም ሄደው ካልገባቸው አስተማሪን ጠይቆ መረዳት የመጨረሻው አማራጭ ይሆናል። ይሁንና ዶክተር ኮርሰን እንደሚለው ግን ወደ ጥያቄ ከመሄዳቸው በፊት ለመጨረሻ ጊዜ ያልገባኝና ያልተረዳሁት ነገር ምንድነው ብለው ራሳቸውን መጠየቅ ይኖርባቸዋል ይላል። አንድ ተማሪ በግርድፉ አልገባኝም ማለት ብቻ ሳይሆን ያልገባው ምን እንደሆነ ሊያውቅ ይገባል። ያልገባቸው ጽንሰ ሐሳባዊ መረጃ ወይም ፕሮብለም ከተለያየ አቅጣጫ በማየት በመተንተንና ትርጉማዊ ጭብጡን በመረዳት ከአስተማሪም ጋር ሳይደርስ ራሱ ሊመልሰው ይችላል። ተማሪውም ለእንዲህ አይነት ችግሮች በር መክፈት የለበትም። አንዴ በር መክፈት ከጀመረ የማይገቡት ይበዛሉ። እናም ያልገባውን ለመረዳት የሌሎችን ረዳትነት መሻት የግድ አያስፈልገውም ይላል ኮርሰን። አራተኛ ሪዲንግ ሴክሬትስ። አንድን አረፍተ ነገር በምታነብበት ወቅት የአረፍተ ነገሩን አንኳር ጠቃሚና አመላካች ቃሎች በጥሞና ለማየት ሞክር። አንድ አረፍተ ነገር ወይም አንቀጽ በአንድ መልኩ ሲታይ ኦን ዋን ሃንድ ብሎ ከጀመረ ሌላውንና በቀጣይ የማይቀረውን ቃል በሌላ መልኩ ደግሞ ኦን ዘ አዘር ሃንድ የሚለውን ተያያዥ ሐሳብ ማጤን ይኖርበታል። ይህ ጭብጡን በተለያየ አንግል እንዲያየውና እንዲያጤነው ያግዘዋል። ተራ የሚመስሉና እንደ ሲንስ፣ ቢኮዝ፣ ኦልዞ የመሳሰሉ አያያዥ ቃላት ልክ በሂሳብ ስሌት ወቅት እንደምንጠቀምባቸው የመደመር፣ የመቀነስና የስኩዌር ሩት ምልክቶች እጅግ የጎላ ድርሻና መልእክት ያላቸው ናቸውና ሊጤኑ ይገባል። እነዚህን ወሳኝ አያያዥ ቃላት ቸል ብሎ ማለፍ ወይም አዛብቶ መተርጎም አረዳድን በከባድ ሁኔታ ሊያዛንፉ ይችላሉ። አንድ አረፍተ ነገር ወይም አንቀጽ የትርጉሙ ምንነት ግራ የገባህ መስሎ ከተሰማ እያንዳንዷን አረፍተ ነገር ያለ አያያዥ ቃላት ለብቻ በመነጠል እያነበብክ ለመረዳት ሞክር። የአረፍተ ነገሩን ሰብጀክት፣ ቨርብ ኤንድ ኦብጀክት ነጣጥለህም በመፈለግ ከቋንቋው ውስብስብ አቀራረብ መረብ ውስጥ ለመውጣት ትችላለህ። በዚህ ሁኔታ ከተረዳኸው በኋላ እንደገና ተመለስና ከና አያያዥ ቃላቶቹ በጥቅሉ በማንበብ በውስጡ ያቀፈውን ሙሉ መልእክት ጨምቀ ለማውጣት ሞክር። አንቀጹን ሙሉ በሙሉ ከተረዳኸውና ከተገነዘብከው በኋላ በአጭሩ አቀናብረህ ጻፈው። ይህን ካደረግክ በኋላም ወደሚቀጥለው አንቀጽ ከመዝለልህ በፊት ለ2 ደቂቃዎች ያህል ጋብ ብለህ ስላነበብከው አንቀጽ በጥሞና አሰላስል። ይህ ደረጃ ሐሳቦቹን በአንድ አቀናብረህ ወደ ትውስታ ክፍል እንዲሰምጡ ለማድረግ ይረዳሃል። በምታነብበት ወቅት ያልተለመዱ አዳዲስ ወይም በቀላሉ ለመያዝ የሚያስቸግሩ ወሳኝ ቃላቶች ወይም ተርሚኖሎጂስ ካጋጠሙ በኪስ ቦርሳ ውስጥ የሚቀመጡና 3 በ5 ሴንቲሜትር መጠን ያላቸውን ካርዶች አዘጋጅ። የእነዚህንም መረጃዎች ትርጉማቸውን ወይም አገላለጻቸውን ከዲክሽነሪም ሆነ ከመጽሐፉ መንጥረህ በማውጣት በካርዶቹ ላይ አስፍራቸው። ከዚያም በተለያዩ የማረፊያ አጋጣሚዎች ካርዶቹን ከቦርሳህ እያወጣህ ልትቃኛቸውና ለትውስታም ልታዘጋጃቸው ትችላለህ። አራተኛ የጠርዝ ጥያቄዎችን መቅረጽ ወይም writing questions in the margins። ይህ ደረጃ በእያንዳንዱ አንቀጽ አጠገብ ባሉ ክፍት ቦታ ላይ በአንቀጹ ውስጥ ባሉ ወሳኝ መረጃዎችና መግለጫዎች ዙሪያ ተንተርሰህ ጥያቄዎችን የምትቀርጽበት ነው።
ይህ አይነት የጥያቄ አቀራረጽ ከላይ እንዳየነው የኤስኪው 3R ሜተድ ጥያቄዎች ጋር ይለያያሉ። በኤስኪው 3R ስልት ውስጥ የሚነደፉ ጥያቄዎች አጋዥነታቸው በጥያቄዎቹ ዙሪያ የተመረኮዘ ንባብን እንድታካሂድ የሚረዱ ሲሆን እነዚህ ግን በየአንቀጹ ውስጥ በሚገኙ ማብራሪያዎች ላይ የተነጣጠሩ ናቸው። ልክ አንድ አስተማሪ ለፈተና ከየአንቀጹ የሚያዘጋጃቸው ጥያቄዎች አድርገህም ልትመለከታቸው ትችላለህ። አንዱን አንቀጽ በሚገባ አንብበህ ከተረዳ በኋላና በዚያ አንቀጽ ውስጥ ያለው ወሳኝ መልእክት ምንድነው ወይም የዚህ አንቀጽ ዋና ዋና ጭብጦች ምንድናቸው ብለህ ራስህን ጠይቀህ መልስ መስጠት ከቻልክ በኋላ አሁን በአንቀጽ ውስጥ ያሉትን ትንታኔያዊ መረጃዎች ልክ በፈተና ሊወጣ እንደሚችል ቆጥረህ ከእያንዳንዱ አንቀጽ አጠገብ ያሉት ሁለት አጫጭር ጥያቄዎችን አስፍር። ጥያቄዎቹን ካሰፈርክ በኋላ አንኳር መልሶቻቸውን በአንቀጽ ውስጥ ያሉ ቁልፍ ቃላቶች ላይ ብቻ በጥንቃቄ አስምርባቸው። የምታሰምረው ባነሰ ቁጥር ጥሩ ስለሚሆን የተወሰኑ ቁልፍ ቃላቶች ወይም ሐረጎች ላይ ብቻ አስምር። ይህ በፈተና ጊዜያት ወቅት ለምታደርገው ክለሳ እጅግ የጎላ አጋዥነት ይኖረዋል። በዚህም ክለሳ ወቅት አይኖችህና አንጎልህ የሚያተኩሩት በተሰመረባቸው ወሳኝ መረጃዎች ብቻ ይሆናል። ስታሰምር ግን በምታሰምርባቸው ቃላቶች ዙሪያ ያብሰለሰልክ አስምር። ይህ አይነቱ የማብሰልሰል ሂደት መረጃዎቹን ወደ ትውስታ ክፍል እንዲሰምጡ ትልቅ ድርሻ ያለው ነውና በዚህ መልኩም በሁለት አንቀጾች ላይ ተመሳሳይ አካሄድን ተጠቀም። ከላይ ያሉትን አንኳር ጉዳዮች በአጭሩም ለማስታወስ መጀመሪያ ያንዳንዱን አንቀጽ አንብበህ በደንብ ተረዳ። አጫጭርና ትርጉም አዘል ጥያቄዎችን ከያንዳንዱ አንቀጽ ጎን አስፍር በስተግራ ባለው ክፍት ቦታ። ከዚያም ሳይበዛ ጥቂት የጥያቄ መልሶች ላይ ብቻ አስምር። የሚቀጥለውን ተግባራዊ ናሙና ተመልከት። 5ኛ መጠይቃዊ ምላሽ Reciting based on the questions in the margin። ለሁሉም የቶፒኩ አንቀጾች ጥያቄዎችን ከቀረጽክና መልስ ሊሆናቸው የሚችሉ መረጃዎችን ካሰመርክ በኋላ አሁን ጥያቄዎቹን ብቻ በመተው የቶፒኩን አንቀጾች በመላ በነጭ ወረቀት ሸፍናቸው። አሁን ከመጀመሪያዎቹ ጥያቄዎች ጀምርና የመጀመሪያውን ጥያቄ ትንሽ ጮክ ብለህ በማንበብ ራስህን ጠይቅ። በተረዳኸው መሰረትም በራስህ አገላለጽ መልስ መስጠት ቀጥል። የሸፈንክበትን ወረቀት ወደ ታች በማንሸራተት የሰጠኸው መልስ ትክክል መሆኑን ከአንቀጹ ጋር አጣቅሰህ አረጋግጥ። መልስህ የተሳሳተ ወይም ያልተሟላ ከሆነ ድምጽህን ከፍ አድርገህ እንደገና አሟልተህ ተናገረው። ሁሉንም አንቀጾች ተራ በተራ በዚህ መልክ ጨርሳቸው። ዓላማህ ጥራት ያለውና ግልጽ የሆነ የተሟላ መረጃን ለረጅም ጊዜ በሚቆይ መልኩ ለትውስታ ማዘጋጀት ነው። ምክንያቱም ወደፊት ለሚገጥም ፈተና ቁልፉ ይሄ ነውና። በዚህ ወቅት ያለህ ግንዛቤና ትውስታ እንደ ነገሩ ከሆነ ግን እንኳን ለመጪው ፈተና ይቅርና ከ3 ሳምንታት በኋላም የባሰ መክሰም ይጀምራል። ሁለት አይነት የጥናት ማረጋገጫ ዘዴዎች ብቃታቸው ተረጋግጦላቸው በጥቅም ላይ እንደዋሉ ይታወቃል። አንደኛው በድምጻዊ ወይም ንግግራዊ ማረጋገጫ ሲሆን ሪሳይቲንግ አላውድ ተብሎም ይታወቃል። ይህ በእርግጥ ነባሩ ስልት ነው። አዲሱ ዘዴ ደግሞ እይታዊ ማረጋገጫ የሚባል ሲሆን ቪዥዋላይዜሽን ሪሳይቲንግ እየተባለ የሚጠራ ነው። በጥቅም ላይ የዋለውም አሁን በቅርቡ ነው። ሁለቱም ውጤታማ ቢሆኑም እይታዊ ስልቱ ግን እጅግ የጎላ ጠቀሜታ ያለው ነው። ድምጻዊ ማረጋገጫ ወይም ሪሳይቲንግ አላውድ። በዚህ አይነት ስልት የምታደርገው የግንዛቤ ማረጋገጫ ስልት ወይም ሪሳይቲንግ በተቻለ መጠን በህሊናህ ውስጥ በማብሰልሰል ከምታደርገው ይልቅ በድምጽ አውጥተህ ብትናገረው የበለጠ ተመራጭነት አለው። እንዲህ በማድረግህ ንግግርህን መልሰህ በጆሮህም ስለምትሰማው የትውስታህን ብቃት የበለጠ ታጠናክራለህ። እንዲሁም በንግግር መግለጽ መቻል በራስ የመተማመን መንፈስን ያጠናክርልሃል። የተለያዩ ጥናቶች እንዳረጋገጡት ከሆነ ደግሞ ለዚህ ስልት ወይም ሪሳይቲንግ እንዳውም ለማንበብ ካዋልከው ጊዜ በላይ መስጠት ውጤታማነቱን የጎላ ሆኖ ታይቷል። በአጠቃላይ የጥናት ጊዜያቸው ውስጥ 80%ን ለሪሳይቲንግ 20%ን ደግሞ ለንባብ ማዋል የቻሉ ተማሪዎች ከዚህ በተቃራኒው ከተጠቀሙ ተማሪዎች ይልቅ የከፍተኛ ውጤት ባለቤቶች ናቸው። ከፍ ባለ ድምጽ ስላጠናኸው ነገር ለራስህ ስታረጋግጠው መረጃውን በሙሉ አረፍተ ነገር ከናያያዥ ቃላቱ ተጠቅመህ ለመግለጽ ሞክር። ለምሳሌ እየተናገርክ ያለው ስለ አንድ ጽንሰ ሐሳብ ወይም አጫጭር መረጃዎች ወይም ፋክትስ ከሆነ ፈርስት እንደዚህ፣ ሰከንድ እንዲህ ወዘተ በማለት ለመግለጽ ሞክር።
እንዲሁም አያያዥ ቃላትን ማለትም furthermore ወይም በተጨማሪ፣ however ይሁን እንጂ፣ finally በመጨረሻም የተሰኙ ቃላትን ተጠቀም። በእንዲህ አይነት ቅንብር በቃልህ ሐሳቦችን መግለጽ ከቻልክ በጽሁፍ ለሚቀርበው ፈተና ያላንዳች ጥርጥር በሚገባ መወጣቱን ትችልበታለህ። የዚህ ማስተር የጥናት ስልትም ዓላማው ይሄ ነው። እይታዊ ማረጋገጫ ወይም visualization reciting። ይህ ስልት እጅግ አስደናቂ ውጤትን የሚያሰርጽና በአይነቱ አዲስ የሆነ ዘዴ ነው። የግንዛቤንም ሆነ የትውስታን ጥንካሬ በማጎልበት ረገድም ከፍተኛ ጠቀሜታ አለው። ያነበብከውን በትክክል ማለትም በጥራትና በግልጽ ከማረጋገጥ አንጻር በአፍህ ከምትናገረው ይልቅ ራስህን እንዳስተማሪ ወክለህ በምናብህም ተማሪዎችን ከፊት ለፊት ቀርጸህ በማስረዳት የምታደርገው ክዋኔ ነው። ልክ በክፍል ውስጥ መምህሩ ለተማሪዎች በአንድ ቶፒክ ዙሪያ እንደሚያስተምረው አንተም በምናብህ አስተማሪውን ተክተህ በቦታው ላይ እንዳለህ በመቁጠር ባጠናኸው ቶፒክ ዙሪያ የምታደርገው ማብራሪያ ነው። ምንም እንኳን በምታጠናበት ክፍል ውስጥ ጠረጴዛ ላይ ቁጭ ብለህ የምታካሂደው ገሃዳዊ ገለጻ ይሁን እንጂ በአእምሮአዊ እይታ ግን በክፍል ውስጥ ቆመህ እየተናገርክ እያብራራህና በሰውነትህ የምልክት ቋንቋ ወይም ጀስቸር በመጠቀም አጽንኦታዊ ገለጻ እያደረግክ የምትታይበት አሰራር ነው። ብዙ ውጤታማ አትሌቶች ይህን ስልት ከውድድር ቀደም ብለው በልምምድ ወቅት ይጠቀሙበታል። አንድ ነገር አስታውስ፣ አንድን ነገር እችለዋለሁ ካልክ አብዛኛውን ጊዜ ትችለዋለህ፣ ይሳካልሃልም። አይሆንልኝም ካልክ ደግሞ ብትሞክረውም አይሳካም። አትሌቶችም ይህን መርህ በገንቢ መልኩ በህሊናቸው ይስሉታል። ሚስጥሩ ያለው በጥልቁ ህሊናችን አተረጓጎም ላይ ነው። ጥልቁ ህሊና ወይም ሰብኮንሸስ ገንቢ አመለካከትን በአዎንታዊ ጎኑ የሚከውን ሲሆን አፍራሽ አስተሳሰብንም በአፍራሽ መልኩ ይተረጉማል። ዋናው የችሎታ ኃይል ወይም ኢነርጂ የሚፈልቀው ከጥልቁ ህሊናችን በመሆኑ ኃይሉን በተገቢው መልኩ የመጠቀምና ያለመጠቀም ሁኔታ በፍላጎታችን ላይ ተመሰረተ ይሆናል። አትሌቶችም የውድድሩን ድል አድራጊነት ቀድመው በህሊናዊ እይታ ውስጥ ሲተገብሩት ይስተዋላሉ። በገሃዳዊው ውድድርም ያሳኩታል። ዋይት ስቶን የተባለ አሜሪካዊ የከፍተኛ ዝላይ ዝነኛ አትሌት ነው። ከመዝለሉ በፊት ሁልጊዜ የዝላዩን አግዳሚ ቀጭን እንጨት ሳይጥለው ሲዘል በህሊናዊ እይታ ውስጥ በቅድሚያ ደግሞ ደጋግሞ ይመለከታል። ሲዘልም ኦን ያደርገዋል። ለመዝለል ከመሞከሩ በፊትም ቆሞ ህሊናዊ ቅኝት ሲያደርግ ከተመለከቱት ጭንቅላቱን ልክ እንደዘለለ ሰው ወደ ታች ሲያጥፍ ይስተዋላል። ይህ ቀላል የሚመስል አስገራሚ ስልቱ ግን ስቶንን ለብዙ የወርቅ ሜዳሊያ ተሸላሚነት አብቅቶታል። ብዙ ብልጥ አትሌቶችም የስቶንን ስልት በፌዝ መልክ ተመልክተው ከማለፍ ይልቅ ሊጠቀሙበት ስለቻሉ ስቶን ከደረሰበት ሊደርሱ ችለዋል። በነገራችን ላይ ስቶን ድሮ የማይሳካለት አትሌት ነበር። ገና ለመዝለል ሲጀምር አግዳሚ እንጨቱ ሊወድቅበት እንደሚችል ከወዲሁ በመገመት ነበር ይዘል የነበረው። በዚህ የተነሳም ተስፋ ቢስ ሆነና በመጨረሻም አንድ ታዋቂ ሳይኮሎጂስት ነበር ምክሩን ሊለግሰው የቻለው። ከላይ ያለውን ስልት መጠቀም ሲጀምር ታዲያ ወርቆች መጉረፍ ጀመሩ። ይህ ስልት ለስኬታማ የጥናት ስልት በስነ ልቦና ምሁራን ተጠንቶ የተረጋገጠለት ሆኗል። እናም አንተም ለፈተናም ቢሆን ስትዘጋጅ ራስህን በፈተና ክፍል ውስጥ እንዳለ በመቁጠር የፈተናውን ወረቀት ሲታደል ከዚያም የፈተናው ጥያቄዎች እየሰራህ እንዳለም አድርገህ ማየት ትችላለህ። ይህ በፈተና ላይ ለሚኖር መጥፎ ጭንቀት ፍቱን ነው። አሁን ወደ ጥናትህ እንመለስ። በእያንዳንዱ አንቀጽ አጠገብ የቀረጽካቸውን ጥያቄዎች አንዴ ጮክ ብለህ አንብባቸውና ለጥያቄዎቹ የሚሆኑ መልሶችን እንዴት አቀናጅተህ እንደምትመልስ አሰብ አድርግ። ልክ ፈተና ላይ እንዳለ አድርገህ ራስህን በመቁጠር ቀስ ባለ አነጋገር መልሶቹን ተናገራቸው፣ ከዚያም ጻፋቸው። ራስህን በክፍል ውስጥ እየተፈተንክ አድርገህ ተመልከት። ልክ እንደ እውነተኛ ፈተናም በልዩ ትኩረትና ፍጥነትም ለመስራት ሞክር። ይህን እያደረክም የአንጎል ነርቮችህን ለሚመጣው ተመሳሳይ ፈተና ዝግጁ እንዲሆኑ እያሰለጠንካቸው መሆኑን አትዘንጋ። እናም ይህን ስልት ለጥናትህ የተሳካ ማረጋገጫ ምናባዊ አስተማሪ በመሆንና ለመጪው ፈተና ውጤታማ አሰራር ምናባዊ የፈተና ሂደትን በመፍጠር ልትጠቀምበትና ስኬታማ ልትሆንበት ትችላለህ ማለት ነው። ዋይት ስቶን በከፍተኛ ዝላይ የወርቅ ሜዳሊያ ባለቤት እንደሆነም አንተም በመጨረሻ የከፍተኛ ውጤት ባለቤት ሆነ የወርቅ ሜዳሊያ የማታጠልቅበት አንዳች ምክንያት አይኖርም።
6ኛ ከልሰው ወይም ሪቪዊንግ። የቶፒኩን ዝርዝር አንቀጾች በመላ በሪሳይቲንግ ሙሉ በሙሉ ካረጋገጥክና ግንዛቤዎችን በሙሉ ህሊናህ ውስጥ ካስቀመጥክ በኋላ ቀጣዩ ስራ ክለሳ ይሆናል። ጥናቱ ወደ መገባደዱ የሚሄደው ወደዚህ ደረጃ ስትዘልቅ ነውና ዘና ባለመንፈስ ከአንቀጾቹ አጠገብ የተቀረጹት ጥያቄዎች እንደ መነሻ እየተጠቀምክ አጠቃላይ ጽሑፉን ቃኘው። ይህ አጠቃላይ ቅኝት ወይም ጀነራል ኦቨርቪው እስካሁን አንቀጾቹን ለየብቻቸው የተረዳሃቸውን ያህል አሁን ደግሞ ሁሉንም በጥቅል ላይ ያይዘህ በአንድነት የምታስርበት ዘዴ ነው። ይህ አጠቃላይ ስልት ወይም ጀነራል ኦቨርቪው እስካሁን አንቀጾቹን ለየብቻቸው የተረዳሃቸውን ያህል አሁን ደግሞ ሁሉንም በጥቅል ላይ ያይዘህ በአንድነት